ውድ የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 26። ከዚያም ፓውሎና ዛንዳኖ ወደ ውስጥ ገብተው ቀልጠው ቀሩ። እኔና አርቱሮ ሉዚ አንድ ጠረጴዛ ተደግፈን ቆመን እንጠባበቃለን። ከብዙ ቆይታ በኋላ ዛንዳኖ መጥቶ ሦስታችን ቆመን ጥበቃችንን ቀጠልን። የደረሰብኝ ውርደት ሁሉ ተሰማኝ። ፓውሎ እንዴት ወጥ ቤት ያስገባኛል? ውጭ ሆነን ልንጠብቅ ስንችል። ለመሆኑ እዚህ ግቢ ጥገኛ ሆኜ ምን ያህል ጊዜ ነው የምቆየው? ብዙ ዓመት ሊሆን ይችላል። ሐሳብ በሐሳብ ላይ ጥያቄ በጥያቄ ላይ የተደራረበ በአእምሮዬ ሲመላለስ ድንገት 20 ዓመት የሚል መልስ ብልጭ አለብኝ። ደነገጥኩኝ። እንዲህ ያለ ሐሳብ ለምን መጣብኝ? ራይ አድርገው አልኩ በሐሳቤ። እንዲህ በሐሳብ ተውጬ ሳለሁ አርቱሮ ሉዚ ትከሻዬን ነካ አድርጎ አይዞህ አለኝ። ድንገት ፈነዳው። ከየት መጣ ሳልለው በስሜት ተዋጥኩኝ። በአገሬ ላይ፣ በሕዝብ ላይ፣ በራሴም ላይ የደረሰው ውድቀትና ውርደት ሁሉ፣ ያ የተቀደሰ ዓላማ ሁሉ መና መቅረቱ፣ አገሪቱ መገነጣጠሏ፣ ይሄ ሁሉ መከራ ተደራርቦ ከውስጥ ፈነቀለኝ። እምባ ተናነቀኝና ልገታው አልቻልኩም። ኦ ብዬ ጮኩና አለቀስኩኝ። ግን ሐፍረት ተሰምቶኝ ወዲያው ዝም አልኩኝ። እነ ዛንዳኖ ደንግጠው ይሆን ወይም አልቅሼ እንዲወጣልኝ ብለው ምንም አላሉም። ምናልባትም አንዴ ጮኬ ወዲያው ስላቆምኩ ይሆናል ከድንጋጤያቸው ተላቀውና ተረጋግተው ሊያጽናኑኝ ጊዜ አላገኙም። አሁንም ብዙ ጠበቅን። ፓውሎን የበላው ጅብ አልጮኽ አለ። ዛንዳኖና አልቤርቶ ቅን ሰዎች መሰሉኝ። እንዳዘኑልኝም ያስታውቃሉ። እነርሱም እንደኔ ተክዘው ምንም ሳንነጋገር ነበር ቆመን የምንጠብቀው። ሽጉጤን እንደታጠቅኩ ስለነበረ አርቱሮ ሉዚ ይህንን ብትሰጠኝ ሲለኝ ሽጉጤን ብቻ ሳይሆን በኮሮጆ በኪሴ ይዣቸው የነበሩትን ጥይቶች ጭምር አውጥቼ ሰጠሁት። ትንሽ ቆይቶ አልቤርቶ እኔ ቤት እንሂድና ሻይን ጠጣ አለኝና ተያይዘን ሄድን። በግቢ ውስጥ የሚኖሩ ጣሊያኖች መኖሪያ ቤቶች ከጽሕፈት ቤቱ በታች በኩል ናቸው። ጽሕፈት ቤቱ እንዳለፍን ዛንዳኖ ወደ ጽሕፈት ቤቱ ገባ። በአካባቢው ያሉ ቤቶች አነስ ያሉ ቪላዎች ሆነው እያንዳንዳቸው ትንንሽ የአትክልት ቦታ አላቸው። እንደ አጥር የሚያገለግላቸው ደግሞ በደንብ ተከርክመው ያማሩ ቁጥቋጦዎች ናቸው። አልቤርቶ ቤት ስንገባ ከወጥ ቤት በኩል 2 ኢትዮጵያዊ ሴቶች ነበሩ። ሠራተኞች መሆናቸው ነው። አንዷ በመካከለኛ ዕድሜ ላይ ያሉ ይመስላሉ። ሌላዋ ወጣት ናት። ትልቋ ሴትዮ ሹሩባ የተሠሩ በመሆናቸው የኤርትራ ወይም የትግራይ ተወላጅ እንደሆኑ ገምቻለሁ። ምናልባትም የኤርትራ ተወላጅ ሳይሆኑ አይቀሩም። ምክንያቱም እነርሱ ሞያ ብቻ ሳይሆን የጣሊያንኛ ቋንቋም ስለሚችሉ በጣሊያኖች ዘንድ ለመቀጠር የበለጠ ዕድል አላቸው። ሳሎኑ ጠበብ ያለ ሆኖ ከወጥ ቤቱ ጋር እንደ ባንኮ በመሰለ ሰፋ ያለ መስኮት ይገናኛል። ሠራተኞቹ ሲያዩኝ እጅ በመንሳት ሰላም አሉኝ። እኔም ጤና ይስጥልኝ አልኳቸው። ማንነቴን ሳያውቁና የመጣሁበትን ምክንያት ሳይጠራጠሩ አልቀሩም። ወዲያው ወጣቷ ሴት ወደ ውስጥ ገባች። ትልቋ ሴትዮ ግን ትዕዛዝ ይጠባበቃሉ። አርቱሮ ሉዚ እንድቀመጥ ጋብዞኝ ሻይ እንዲያፈሉ አዘዛቸውና ወደ ጽሕፈት ቤት ተመለሰ።
ወዲያው አንዲት ወጣት ሴት ከውስጥ በኩል መጣችና ሰላም አለችኝ። ባለቤቱ መስላኝ ነበር። ሰራተኛዋ ግምቴን ጠርጥረው ኖሯል። ባለቤቱ አይደለችም፣ እንግዳ ናት። ባለቤቱ አገሯ ሄዳለች አሉኝ። ሴትየዋም ጣሊያን ትምህርት ቤት አስተማሪ እንደሆነችና የከተማው ጸጥታ አስተማማኝ ስላልሆነ ወደዚህ እንደመጣች አጫወተችኝ። ሳሎን ውስጥ ሆኖ ከቤቱ ጀርባ በጥሩ ሁኔታ የተያዘ ጠባብ የአትክልት ቦታ ይታያል። የሽርሽር ወንበሮችና ጠረጴዛዎች እንዲሁም አንድ ትልቅ ቋሚ ጃንጥላ አለ። የምትስማማ ከሆነ ሻዩን እዚያ ሆነን እንጠጣ አለችኝ ሴትየዋ። እሺ ደስ ይለኛል ብያት ወደዚያው ሄድን። ሻይ የጠጣን በመጥለቅ ላይ ያለችውን የግንቦት ፀሐይ እየሞቅን በጥሩ እንክብካቤ የተያዙትን አበቦችና ተክሎች እየተመለከትን ስንጨዋወት ቆየን። ከትንሽ ጊዜ በኋላ አልቤርቶ፣ ዛንዳኖና ፓውሎ ተያይዘው መጡ። ቻፕል ውስጥ ቦታ ተዘጋጅቶልሃል አሉኝና ወደዚያው በእግራችን መንገድ ቀጠልን። ቻፕል ያሉት ከአምባሳደሩ መኖሪያ አጠገብ የሚገኘውን በከፊል ክብ ቅርጽ ያለውን ፎቅ ቤት ነው። ቀደም ብሎ ቤንዚን ማደያው አጠገብ ሆነን አይተነዋል። አምባሳደሩ መኖሪያ ስንደርስ ወደ ግቢው መግቢያ በር ዞር ብዬ ተመለከትኩኝ። ከመንገዱ በስተግራ በኩል የተንጣለለ ሜዳ አለ። እዚህ መንሸራሸር እችላለሁ ብዬ ጠየቅኳቸው። ጥሩ አይሆንም፣ መታየት የለብህም አሉኝ። ማን ያየኛል ብለው እንደሰጉ አልገባኝም። ቦታው ደግሞ ከግንቡ ሩቅ ነው። ጊዜውም ጨለምለም ያለ ነው። ወደ 12 ሰዓት ተኩል ይሆናል። ቻፕል የተባለው ቤት ስንደርስ ወደ ፎቅ ወጣን። ቤቱ ምናልባት ድሮ የጸሎት ቤት የነበረ መሆን አለበት። አሁን ግን ይህን የሚያመለክት ምንም ነገር የለም። ወጥ ቤት ውስጥ 2 የመንገድ አልጋዎች ተዘርግተዋል። ወጥ ቤትነቱ የሚታወቀው የዕቃ ማጠቢያው ቧንቧና የወጥ ቤት ዕቃዎች ማስቀመጫ ሳጥኖች ስላሉ እንጂ አሁን በቤቱ ውስጥ የወጥ ቤት ዕቃዎች የሉም። ቤቱ ብዙ ክፍሎች እያሉት ለምን ወጥ ቤት ውስጥ መኝታ እንዳዘጋጁልኝ አልገባኝም። ዛሬ በወጥ ቤት ተለክፌያለሁ እንዴ? ቅድም እንደደረስኩ ወጥ ቤት አስገቡኝ፣ አሁን ደግሞ ወጥ ቤት እንድተኛ ሊያደርጉኝ ነው አልኩ በልቤ። ከዚያ እንዳልወጣ ነግረውኝ ሄዱ። ከጥቂት ጊዜ በኋላ ዕቃዎቼን ከበር ላይ ከናበራ ተቀብለው አመጡልኝ። ልብሶቼን በአንድ ሻንጣ አድርገው የጠየቅኩትን የእጅ ቦርሳና ሌላ የልብስ ሻንጣ፣ የጋዳፊን ስጦታ ቴሌቪዥን፣ አንድ የልብስ መስቂያ ሻንጣ መጡልኝ። ራዲዮኔ ግን አልነበረችም፣ እንዲሁም ካሜራዬ። በክፍል ውስጥ ብቻዬን ስተክዝ በሩ ተንኳኳ። ይግቡ አልኩኝ በእንግሊዘኛ። አንዲት መካከለኛ ዕድሜ ላይ የሚመስሉ ደልዳላ ሰውነት ያላቸው ጣሊያናዊ ሴት በሩን ከፍተው እንዴት ነው ተስማማህ ወይ አሉኝ። ደህና ነው አልኳቸው። ዛሬ ችኮላ ስለሆነ ነው፣ ነገ እናሻሽልልሃለን፣ አዝናለሁ። እዚህ ክፍል ውስጥ ያዘጋጀንልህ ደግሞ ሰወር ያለ በመሆኑ ከውጭ እንዳትታይ ብለን ነው አሉኝ። አመሰግናለሁ። ለመሆኑ እርሶን ማን ልበል ብዬ ጠየቅኳቸው። የአምባሳደሩ ባለቤት ነኝ፣ ራት ከዚያ ቤት ይመጣልሃል ብለው ከፍ ብሎ ነዳጅ ማደያው አጠገብ ያለውን ቪላ አሳዩኝ። ወደ ኋላ እንደተረዳሁት የአንደኛ ጸሐፊው የዳቪኖ ቤት ነው። ከጥቂት ጊዜ በኋላ የበሩ ደወል ጮኸ። ደረጃውን ወርጄ ዋናውን በር ስከፍተው አንዲት ምናልባት 17 ወይም 18 ዓመት የሚሆናት ወጣት ልጅ ምግብ በትሬ ይዛ ቆማለች። እንደምን አለሽ? ግቢ አልኳት። ልጅቱ ደንግጣ ምናልባት ምግብ ውሰጅ ተብላ እንጂ ለማን እንደሆነ አላወቀችም። እኔን ግን በቴሌቪዥን አይታ ሳታውቀኝ አልቀረችም። ትንሽ ግራ የተጋባች ትመስላለች። የኮሪያ አምባሳደር እዚህ ናቸው አለችኝ። የምትናገረው በፍርሃት ነው። ከዚህ የለም፣ ከየት ነው ያመጣሽው ብዬ ጠየቅኳት። ከዚህ ነው፣ የዶክተር ዳቪኖ ቤት ነው
ብላ የአንደኛው ጸሐፊውን ቤት አሳየችኝ። ለኔ ነው እንግዲያው የአምባሳደሩ ባለቤት ነግራኛለች አልኳትና ገባች። መኝታ ቤቱ ገብተን ምግቡን አስቀምጣ ስትወጣ ማን ነው ስምሽ አልኳት። አልማዝ አለችኝ። እኔን ታውቂኛለሽ አልኳት። አዎን አለችኝ። ያፈረች ይመስላል። ለመሄድ መጣደፏ ያስታውቃል። እግዜር ይስጥልኝ ደህና ደሪ አልኳትና ሄደች። ያመጣችልኝ ምግብ በደቃቁ የተከተፈ ካሮትና ድንች፣ ዳቦ፣ አምቦ ውሃና የወይን ጠጅ ቪኖ ነው። እየተገረምኩ ተመገብኩ። 2 ሰዓት ሲሆን ቴሌቪዥን ከፈትኩና ክተት አዋጁ መሻሩን ሰማሁ። ወደ ኋላ ደግሞ የተስፋዬ መግለጫ ተላለፈ። መግለጫው ባጭሩ ሰራዊቱ ስለተሰናበተና ምንም ማድረግ ስላልተቻለ ጸጥታው እንዳይደፈርስና በከተማው ሕዝብ ላይ ጉዳት እንዳይደርስ የወገን ኃይሎች ተኩስ እንዲያቆሙ፣ ተቃዋሚዎችም በሰላም ገብተው እንዲረከቡ የሚል ነበረ። በድንገት በመምጣቴ ቤት ላሉት ወታደሮች በተለይ ደግሞ ለቀጠና 4 ተረኛ መኮንን ምንም መመሪያ ሳልሰጥ ወደ ቤታቸው እንዲሄዱ ሳልነግራቸው በመቅረት ያዘንኩኝ። አሁን ግን ምንም ማድረግ አልቻልኩም። ቤት ከነበሩት ወታደሮች አንዱ ካነጋገሩ ጎጃሜ ይመስላል ከኔ ጋር ሆኖ እስከ መጨረሻው እንደሚዋደቅ ነግሮኝ ነበረ። ሌሊቱን ከፍተኛ ተኩስ ሲሰማ አደረ። ሬዲዮ ስለሌለኝ የዓለምንም ሆነ የአገር ውስጡን ዜና ልከታተል አልቻልኩም። ግንቦት 20 ቀን 1983 ዓመተ ምህረት ጠዋት ተኩሱ ቀጥሏል። የሌሊቱና የአሁኑም ተኩስ ከሌላው ጊዜ የተለየ ነው። የሁለት ወገን ውጊያ ይመስላል። ምናልባት ወንበዴ ገብቶ ይሆናል ብዬ ገመትኩኝ። ጦሩ ተበትኗል። በጥበቃ ላይ የሚገኙት አልፎ አልፎ በምዕራብ ታጠቅ ጦር ሰፈርና ጫንጮ አካባቢ፣ በምስራቅ ዳሎታና በሰሜን እንጦጦ ያሉት ናቸው። በተወሰነ አቅጣጫ የልዩ ጥበቃ ታንኮችና ሜካናይዝድ ክፍል ተልከው ከነርሱም ውስጥ ትናንት ታንኩን ለመንግሥት አስረክበን ወደ ፈለግንበት እንሄዳለን በማለት ወደ ከተማ መመለስ ጀምረው ስለነበረ ወንበዴውን የሚቋቋመው ኃይል አይኖርም። ከሁርሶ የመጡ እጩ መኮንኖች በምዕራብ በኩል ወደፊት ገፍተው ነበረ። አውሮፕላን ማረፊያም እነርሱ ነበሩ። እንግዲህ ወንበዴ ገፍቶ ከመጣ ሊታኮሱ የሚችሉት እነርሱ ናቸው። ያውም የተስፋዬን መግለጫ ካልሰሙ ወይም ቢሰሙም እልህ የያዛቸውና ትዕዛዙን ያልተቀበሉት ይሆናሉ። ከረፋዱ በ4 ሰዓት ተኩል ላይ ዶክተር ዳቪኖ መጣና ቡና መጥቶልኝ እንደሆን ጠየቀኝና እንዳልመጣልኝ ነገርኩት። ከዚያም ደህና ነህ ወይ አለኝ። ደህና ነኝ፣ ሁኔታው እንዴት ነው አልኩት። ከተማውን ተቆጣጥረውታል። ሂልተን ሆቴል ሄደው ነበረ፣ ምንም አላደረጉም። እዚህም 20 ያክል መጥተዋል። ኤምባሲውን ለመጠበቅ ነው ብለውናል። ከውጭ ስላሉና አጥሩ ቅርብ ስለሆነ እንዳያዩ ከቤት ባትወጣ ጥሩ ነው አለኝ። ጀነራል ተስፋዬ ገብቷል ወይ እዚህ አለ ወይ ብዬ ስጠይቀው ቀጥተኛ መልስ ሊሰጠኝ አልፈለገም። ለማንም ማን እዚህ እንዳለ መንገር ጥሩ አይደለም፣ ያንዳንዱ ሰው የራሱን ውሳኔ ማድረግ ይኖርበታል አለኝ። ከዚያም የለንደኑ ንግግር እየተካሄደ እንደሆነና ተስፋዬ ዲንቃ ተቃዋሚው አዲስ አበባን የሚያጠቃ ከሆነ የሰላሙን ንግግር ያሰናክለዋል ማለቱን፣ እንዲሁም በአሰብ ምክንያት በኤርትራ ተገንጣዮች በወያኔና በአፋሮች አለመግባባት እንደተፈጠረ፣ አፋሮች አሰብን ለኤርትራ መስጠት እንደማይፈልጉ፣ ሻዕቢያ ሪፍረንደም አሁኑኑ እንዲደረግ መጠየቁን አጫወተኝና ሄደ። በ5 ሰዓት ተኩል በሩ ተንኳኳ። ይግቡ አልኩኝ በእንግሊዘኛ። የአምባሳደሩ ባለቤት ሲኞር አንጀለቲ ነበሩ። እንዴት አደርክ? ቡና መጣልህ ወይ አሉኝ። ደህና ነኝ ብዬ ስለ ቡናው መልስ ሳልሰጣቸው ወደ ወቅቱ ሁኔታ ገባው።
እርሳቸውም ወያኔዎች በኤምባሲው ዙሪያ አሉ፣ አሁንም ቶክስ ስላለ ወደ ውጭ አትውጣ፣ ወደ መስኮትም አትቅረብ ብለውኝ ተሰነባበትን። በእርግጥም ቶክሱ ቀጥሏል። ለ6 ሰዓት ሩብ ጉዳይ ላይ ዛንዳኖ ለ2 ቀን የሚሆን የታሸገ ምግብ አመጣልኝ። ምግቡ በወረቀት ፓኮች የታሸገ ሲሆን ለቁርስ ለምሳና ለእራት የተለያዩ ፓኮች ናቸው። በፓኮቹ ላይ የተጻፈው በጣሊያንኛ በመሆኑ መለየት አልቻልኩም። ግን ዛንዳኖ 3ቱን እየለየ አሳየኝና ቁርስ፣ ምሳ፣ እራት የሚሉትን የጣሊያንኛ ቃላት ተማርኩኝ። ፓኮ ከጣሊያን የውጭ ጉዳይ ሚኒስቴር የሚላክ መሆኑን የሚገልጽ ጽሑፍ አለበት። እያንዳንዱን ፓኮ እየከፈትኩ ተመለከትኩኝ። የቁርሱ ፓኮ ብስኩት፣ የከረጢት ሻይ፣ የከረጢት ቡና፣ ሌሎች ትናንሽ ፓኮዎች ወተት፣ እንደ ጥርስ ሳሙና መያዣ፣ የፕላስቲክ ሹካና ማንኪያዎች፣ ቢላዋዎች ወዘተ አሉት። የምሳው ፓኮ በጣም ደረቅ ብስኩት፣ በቆርቆሮ የታሸገ ስጋ፣ በቆርቆሮ የታሸገ ቅቅል ፋጆሊ፣ ሩዝ፣ በቆርቆሮ የታሸገ ሰርዲን ወይም ቶኖ፣ ቡና፣ ሻይና ስኳር፣ ቸኮሌት፣ ከፍራፍሬ የተሠራ በወረቀት የተጠቀለለ ለስለስ ያለ ነገርና የፕላስቲክ ቁሳቁሶች አሉት። የራቱ ፓኮ የያዘው የምሳው ተመሳሳይ ነገሮችን ነው። ቦሎቄው፣ ስጋውና ሩዙ እንዴት እንደሚዘጋጁ በቆርቆሮ ላይ የተጻፈ መመሪያ አለ። እንዳለ ሙቅ ውሃ ውስጥ ከቶ አሙቆ ቆርቆሮውን ከፍቶ መብላት ነው። እኔ ግን እዚህ ሁሉ ጣጣ ውስጥ መግባት አልፈለኩም። ለዚያውም አስፈላጊው ቁሳቁስ የለኝም፣ እኔም የምግብ ፍላጎት የለኝም። ስለዚህም ብስኩቱንና ፍራፍሬውን ብቻ ቀማመስኩኝ። የጣሊያን ኤምባሲ ለጊዜው ቢቀበለኝም ወደፊት ወያኔ ሲደላደል ወይም አሁን እንዲያስረክቡ ቢጠየቅ ምን እንደሚያደርጉ አይታወቅም። ስለዚህ አይሆንም እንትተሽ ይሆናልን አስቢ እንደሚባለው ምናልባት አስገድደው ሊያስወጡኝ ቢሞክሩ ምን ማድረግ እንደሚገባኝ ማውጠንጠን ጀመርኩኝና ወደ መጀመሪያው ውሳኔ ተመለስኩኝ። በምንም አይነት በጠላት እጅ ወድቄ ውርደት መቀበል አልፈልግም። ሁኔታው ወደዚያ የሚያመራ ከሆነ ሕይወቴን በገዛ እጅ ያሳልፋለሁ። ችግሩ አሁን የእጅ መሳሪያዬ በእጅ ስለሌለ ሌላ አማራጭ መፈለግ አለብኝ። ያለው አማራጭ ደግሞ ገመድ ብቻ ነው። የፒጃማዬ መታጠቂያ ለዚህ ሊያገለግል ይችላል፣ ግን ከስስ ጨርቅ የተሠራ ስለሆነ በጥንካሬው አልተማመንኩበትም። ደግነቱ ከቤት ሻንጣ ታስሮበት የመጣ ለስላሳና ልሙጥ የሆነ የፕላስቲክ ሲባጎ አለ። ጠንካራ ይመስላል። እንደ ላስቲክ ትንሽ ይለጠጣል። ጥንካሬውን ለመሞከር አንዱን ጫፍ በእግሬ ረግጬ ሌላውን ጫፍ እየሳብኩ ሞከርኩትና የኔን ክብደት መሸከም እንደሚችል አረጋገጥኩኝ። ምናልባት ጣሊያኖች ይሄንኑ ጠርጥረው ሲባጎን እንዳይወስዱት በማሰብ የፒጃማዬን መታጠቂያ ጫፍ በስቼ በዚያ ውስጥ እስከ ሌላኛው ጫፍ ድረስ በመግፋት ሰወርኩት። አሁን ማንም ሊያገኘው አይችልም። ሌላው ችግር መንጠልጠያ ወይም መሰቀያ ነው። መስኮቶቹ አይመቹ። ጣሪያው ላይም ምንም ማንጠልጠል የሚችል ነገር የለም። ምቹ ሆኖ ያገኘሁት ከበሩ ወጣ ብሎ ወደ ደረጃው ሲወርዱ በግራ በኩል ያለውን የብረት ድጋፍ ወይም ከለላ ነው። ከለላው እኔ ካለሁበት ክፍል ጀምሮ ቀጥ እንዳለ እስከ ደረጃው ደርሶ ወደ ታች የደረጃውን አቅጣጫ ይከተላል። የገመዱን ጫፍ አንዱን ብረት አስሬ ሌላውን ሸምቀቆ ሰርቼ አንገቴን አስገብቼ ወደ ታች ብወረወር አንገቴን ቶሎ ሰብሮት ያለ ስቃይ ከመቅጽበት እንደምሞት እርግጠኛ ሆንኩኝና ጥሩ ዕቅድ ሆኖ አገኘሁት። ሆኖም ይህንን የማደርገው ከጣሊያኖቹ ጋር የተቻለኝን ያክል ተከራክሬ ያለ ጥርጥር ወንበዴዎች ገብተው በኃይል አስገድደው እንዲወስዱኝ ለማድረግ ወይም ራሳቸው በኃይል አስገድደው ይዘው ለመስጠት የሞከሩ እንደሆን ብቻ ነው። ይሄ ዕቅድ አስፈላጊ ሆኖ ከተገኘ ተግባራዊ የሚሆንበትን መንገድ ወደ በረንዳው ወጣ ብዬ የመደገፊያውን ሁኔታ እንዲሁም በፎቁ ወለልና በምድር ቤቱ ወለል መካከል ያለው ርቀት ለዕቅድ አፈጻጸም ምን ያክል አስተማማኝ እንደሆነ ማለትም
ገመዱ ከሚገባው በላይ ረዝሞ በእግሬ እንዳልቆም ስለማደርገው ጥንቃቄ ገመገምኩኝ። በዚህ ጊዜ የኤምባሲው የደህንነትና የአስተዳደር ሰዎች እነ ፓውሎ መጡና ቀደም ብለን በተስማማነው መሠረት ደወሉን 3 ጊዜ ደወሉ። ሰዓቱ 7 ሰዓት ተኩል ነው። ወርጄ ከፈትኩላቸው። ሌሎች ሰዎች ወደዚህ ይመጣሉ አለኝ ዛንዳኖ። እነማን ናቸው ስለው ምን ያደርግልሃል ማወቅ አያስፈልግህም አለኝ ፓውሎ። ለሚመጡት ሰዎች ያዘጋጁላቸው ከክፍሌ ፊት ለፊት ያለውን ክፍል ነው። መታጠቢያ ቤቱ ደግሞ እንግዶቹ ከሚያርፉበት ክፍል የተያያዘ አንድ በር አለው። ስለሆነም መታጠቢያ ቤቱ ለሁላችንም የሚያገለግል የጋራችን ስለሆነ መገናኘታችን አይቀርም። ታዲያ አሁን ምስጢር ማድረጋቸው ለምንድን ነው ብዬ ጠየቅኳቸው በመገረም። እነርሱ ግን ምንም አላሉም። የእንግዶችን ስም ስለማያውቁ ወይስ የደህንነት ሰዎች ግልጹንም ነገር ሁሉ በምስጢር መያዝ ስላለባቸው ነው? የአዋጁን በጆሮ እንደሚባለው ጣሊያኖቹ ትተውኝ ከመሄዳቸው በፊት ቤትህ ግባና በሩን ዝጋ አሉኝ። እነዚህ ሰዎች ጅሎች ናቸው እያልኩ በሐሳቤ ገብቼ በሩን ዘጋው። ግን የታችኛውን መዝጊያ ሲቆልፉት ስሰማ ወጣሁና በረንዳው ላይ ሆኜ ወዴት አቅጣጫ እንደሄዱ በመስኮት ተመለከትኩኝ። ብዙ ሳይቆዩ ከቤንዚን ማደያው አካባቢ እንግዶቹ የአንድ ቤት ጥግ እየታከኩ ሲመጡ አየሁኝ። በደንብ አወቅኳቸው። ሻንጣቸውን ይዘዋል። የመንግሥት ምክር ቤት ምክትል ፕሬዝዳንት ጓድ ኃይሉ ይመኑ፣ ለጥቂት ጊዜ ምክትል ጠቅላይ ሚኒስትሮች ሆነው የነበሩት ጓድ ፋሲካ ሲደልልና ጓድ ወሌ ቸኮል ነበሩ። ሦስቱም ከአንድ ወር በፊት ከሥልጣናቸው ተነስተው ጓድ ኃይሉ የመንግሥት ምክር ቤት ምክትል ፕሬዝዳንት ሲሆን 2ቱ በጡረታ ተገልለው ነበረ። ከሕንፃው ፊት ለፊት ጋራዥ አለ። በዚያ ጥግ ሲያልፉ የተደናገጡ መሆናቸውን ከፊታቸው አነበብኩኝ። ከዚያም ወደ ክፍሌ ተመልሼ በሩን ሳልዘጋ አልጋዬ ላይ ተቀምጬ ሳለ የታችኛው በር ተከፍቶ ገቡ። በሩን ዝጋው አለ ፓውሎ በእንግሊዘኛ። በልቤ ጅል አልኩትና ተነስቼ ዘጋሁት። ጣሊያኖቹ ከወጡ በኋላ ወደ መታጠቢያ ቤቱ ገባው። ከመታጠቢያ ቤቱ እንግዶቹ ወደ ገቡበት ክፍል የሚያመራው በር ክፍት ስለነበረ ተያየን። 3ቱም በመኝታቸው ላይ ተቀምጠው በጸጥታ ይተክዛሉ። የሚገርመው ነገር አልጋ አላዘጋጁላቸውም። ወለሉ ላይ ነው ፍራሽ፣ አንሶላና ብርድ ልብስ ያዘጋጁላቸው። ምናልባት ይሄ ሁኔታ ሞራላቸውን ነክቶት ሳይሆን አይቀርም የተከዙት። ደግሞ የአልጋ ችግር የለም። ታጣፊ የመንገድ አልጋዎች በየክፍሉና በየኮሪደሩ ተከምረዋል። ለምን መሬት ላይ እንዲተኙ እንዳደረጉ ግልጽ አይደለም። ምናልባት ተማረው ቶሎ እንዲወጡላቸው ይሆናል። እናንተ ናችሁ እንዴ እንደምናችሁ ብዬ ወደ እነርሱ ሳመራ እነርሱም ወደ እኔ እየመጡ እየተቃቀፍን ተሳሳመን። እኔ ምንም የድንጋጤ ወይም የስጋት ስሜት የለብኝም። ስለ ቆረጥኩ መሆን አለበት። የሚሰማኝ ልበ ሙሉነት ነው። በመሆኑም እነርሱን ከዋጣቸው ትካዜ ለማላቀቅና ስለ ሁኔታቸውም ለማወቅ በማሰብ መቼ መጣችሁ? እንዴት መጣችሁ? የት ነበራችሁ? ወዘተ እያልኩ ጠየቅኳቸው። በተለይ ጓድ ፋሲካ ሲደልል በጣም የተሰማውና ተስፋ የቆረጠ ይመስላል። በትናንትናው ዕለት ከኔ ቀደም ብለው እንደገቡ ከኤምባሲው ግንብ ጋር በሚዋሰነው ግቢ ውስጥ በሚገኝ ቪላ ቤት በክብር ሲዝናኑና ሲጋበዙ አምሽተው እዚያው ማደራቸውን አጫወቱኝ። አምባሳደሩም ተገኝቶ እንዳጫወታቸው ጀነራል ተስፋዬንና ጀነራል አዲስን ማታ ተቃጥረው እነርሱ በሲቪል መኪና ከመጡ በኋላ በኤምባሲው መኪና አዛውሮ ወደ ኤምባሲው እንዳስገባቸውና በቤቱ ማረፋቸውን አጫወቱኝ። በጣም ተገረምኩኝ። አሁን ሌሎቹን እኔ ወዳለሁበት ያመጧቸው
ያደሩበት ግቢ ከጣሊያን ወረራ በፊት የኤምባሲው አካል የነበረ ሲሆን ከወረራው በኋላ በመንግስት ተወስዶ የኪራይ ቤቶች ድርጅት ንብረት በመሆኑ የኤምባሲው የደህንነት ኃላፊዎች እየተከራዩ የሚኖሩበት በመሆኑ የዲፕሎማሲያዊ ጥበቃ ስለሌለው ነው። ነጓድ ኃይሉ ትንንሽ ሬዲዮ ስላላቸው የዓለምንና የሀገር ውስጡን ሁኔታ ይከታተላሉ። የለንደኑን የሰላም ድርድር ቡድኑን የሚመራው ጓድ ተስፋዬ ዲንቃ ወያኔ አዲስ አበባን ወሯል ብሎ በመክሰስ ንግግሩን ያቋረጠ መሆኑን ነገሩኝ። ማታ በ3 ሰዓት ደግሞ የአሜሪካ ድምፅ ሬዲዮ ስናዳምጥ የለንደኑን ድርድር የሚመራው የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ምክትል ረዳት ሚኒስትር የሆነው ኮህን ጦሩ ስለተበተነና አዲስ አበባ ውስጥ ስርዓት ስለፈረሰ ኢህአዴግ እንዲገባ መጋበዙንና ኢህአዴግ በአንድ ወር ውስጥ የሽግግር መንግስት እንዲያቋቁም የኤርትራ ሕዝብ የራሱን ዕድል በራሱ እንዲወስን ብሎ መወሰኑን ተስፋዬ ዲንቃም ይሄንን ውሳኔ በመቃወም መግለጫ ሰጥቶ ድርድሩን አቋርጦ መውጣቱን ሰማን። በዚህች ዕለት በግንቦት 1983 ዓመተ ምህረት የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ ደርግ በተቋቋመ በ16 ዓመት ከ11 ወር መንግሥቱ ኃይለማርያም ቃል ኪዳኑን አፍርሶ አገሪቱን፣ ሕዝቡን፣ ሰራዊቱን እንዲሁም ፓርቲውን መንግሥትንና አመራሩን ከድቶ ሰራዊቱን በትኖ ወደ ዚምባብዌ በፈረጠጠ ልክ በሳምንቱ ወንበዴ አዲስ አበባ ገባ፣ አገሪቱን ያዘ፣ ሁሉ ነገር አበቃ። ጣሊያን ኤምባሲ ለብዙ ዓመታት ከቆየን በኋላ ብዙ የሚያዝንልንና ሁኔታዎችን የሚያሻሽልልን ተሰንጥቆ የነበረውን ቤታችንን ያሳደሰልን የኤምባሲው ሁለተኛ ሰው ሲኞር ኩዴፔ ኩፓላ መጥቶ በራችንን አንኳኳ። ስንከፍት ከአንድ ወፈር ያለ ራሰ በራ ሰው አዲሱ አምባሳደር ነው ብሎ አስተዋወቀን። ከዚያም አምባሳደሩ አታስታውሰኝም እንዴ ብሎ ጠየቀኝ። ይቅርታ አላስታወስኩህም አልኩት። ምነው እዚህ የገባህ ዕለት ቤቴ ወስጄ ሻይ ጋብዤ አለኝ። በጣም ተለውጠሃል፣ ራሰ በረሃ ሆነሃል፣ ወፍርሃል ስለው 25 ዓመት ሆነኮ አለኝ። አምባሳደር ሆኖ የመጣው ለካ የገባሁ ዕለት በቤቱ ወስዶ ሻይ የጋበዘኝ ወዳጄ አርቶራ ሉዚ ነው። ውድ የኢትዮ ሜዳ ቤተሰቦች በደርግ ሥርዓት ማብቂያ በጣሊያን ኤምባሲ ለጥገኝነት የተጠለሉት የደርግ ባለሥልጣናት የኑሮ ሁኔታቸውን፣ በኤምባሲው ውስጥ የተገደሉት፣ ለቀናትም ቢሆን ኢትዮጵያን የመሩት ሌተናል ጀነራል ተስፋዬ ገብረ ኪዳንን አሟሟትና ባለሥልጣናቱ በሀገር ውስጥ በጣሊያን ኤምባሲ በጥገኝነት በቆዩባቸው ጊዜያት የነበሩ ገጠመኞችና አኗኗራቸውን በዝርዝር እንድትከታተሉ በሌተናል ጀነራል አዲስ ተድላ ተጽፎ በቻናላችን የተተረኩትን በገጠመኞች የታጀበ የሕይወት ጉዞ መጽሐፍ የተመረጡ ክፍሎችን ከስር ባስቀመጥነው ሊንክ በመግባት እንድትከታተሉ በአክብሮት እንጋብዛለን። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራም የተከታተላችሁት ታሪክ አላበቃም። ቀጣዩን በተከታይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።